ሰላም ጤና ይስጥልኝ። ለአሁን ያዝነውን እጅግ ወሳኝ መረጃ ወደ እናንተ እናደርሳለን። በቅድሚያም ዋና ዋና ነጥቦችን እናስቀድም። በቅርቡ የወጣው የመኖሪያ ቤት ኪራይ ቁጥጥር አዋጅ ሊታገድ መሆኑ ተሰምቷል። ይህ መረጃ በተለይ ለቤት ተከራዮች አስደንጋጭ መረጃ ሆኗል። አብራችሁን ስትቆዩ ሙሉ ዝርዝር መረጃውን እናቀርብላችኋለን። አብራችሁን ቆዩም። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ላይ እግድ ባለመሰጠቱ ዜጎች ለጉዳት እየተዳረጉ መሆናቸው ተነገረ። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ የዜጎችን ህገ መንግስታዊ መብት የሚሸረሽር ነው ተብሎም ለህገ መንግስት አጣሪ ጉባኤ የቀረበው አቤቱታ ውሳኔ እስኪያገኝ ጊዜያዊ እግድ እንዲሰጠው ለቀረበው ጥያቄ ምላሽ ባለመሰጠቱ ዜጎች ለጉዳት እየተዳረጉ መሆናቸው ተገለጸ። የህዝብ ተወካዮች ምክር ቤት መጋቢት 24 ቀን 2016 ዓ.ም ያጸደቀው የመኖሪያ ቤት ኪራይና ቁጥጥር አስተዳደር አዋጅ ቁጥር 1320/2016 ስለ መኖሪያ ቤት ኪራይና ዋጋ ውል የሚቋረጥባቸውን አካሄዶች፣ የተቆጣጣሪ አካል ስልጣንና ተግባር እንዲሁም የጥቆማና ቅሬታ አቀራረብ ስነ ስርዓትን የተመለከቱ ድንጋጌዎችን አካቷል። አዋጁ ከጸደቀበት ቀን ጀምሮ ተግባራዊ የተደረገ ቢሆንም የዜጎችን ንብረት የማፍራት በንብረታቸው የመገልገልና የማዘዝ ህገ መንግስታዊ መብታቸውን የሚሸረሽር ነው ተብሎ ለህገ መንግስት አጣሪ ጉባኤ አቤቱታ ቀርቧል። አመልካች የህግ ባለሙያ አቶ ነብዩ ምክሩ አቤቱታው ውሳኔ እስኪሰጠው የእግድ ውሳኔ እንዲያገኝ ለጉባኤው ጥያቄ አቅርበው ምላሽ አለማግኘታቸውን ለሪፖርተር ገልጸዋል። አቤቱታውን መርምሮ የመጨረሻ ውሳኔ እስኪሰጠው ድረስ አዋጁና አፈጻጸሙ በዜጎች ላይ ጉዳት እያደረሰ መቀጠል ስለሌለበት ጊዜያዊ እግድ እንዲሰጠን የህገ መንግስት አጣሪ ጉባኤን ጠይቀን ነበር። ነገር ግን መቀበላቸውን ወይም ውድቅ ማድረጋቸውን አልገለጹልንም ብለዋል። የእግድ አቤቱታ ካስገባው 5 ወራት ተቆጥረዋል የሚሉት አቤቱታ አቅራቢው ህገ መንግስታዊ የሆኑና ሀገራዊ ጉዳት ሊያመጡ የሚችሉ ጉዳዮችን ለመመርመር ፈቃደኝነት እንደሌለ እግድ እንደማይሰጥ ወይም እንደማይቀበል በመገለጹ ቀጣዩን የህግ ሂደት ማለትም የተሰጠውን ውሳኔ በመያዝ ወደ ፌዴሬሽን ምክር ቤት መሄድ አለመቻላቸውን ተናግረዋል። አዋጁን መሰረት በማድረግ የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮና የድሬዳዋ ከተማ አስተዳደር ካቢኔ አዋጁን የሚያስፈጽሙበት መመሪያ ማውጣታቸው የሚታወስ ሲሆን የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ያወጣው መመሪያ በአመልካቹ አቤቱታ የቀረበበት መሆኑ ይታወሳል። የትኛውም ህግ ሲወጣ ህገ መንግስቱን መሰረት አድርጎ ነው የሚል እሳቤ እንዳለውና ምንም እንኳን የመኖሪያ ቤት ኪራይና ቁጥጥር አስተዳደር አዋጅ የህገ መንግስት ጥያቄ ቢቀርብበትም በጉባኤውና በፌዴሬሽን ምክር ቤት ውሳኔ እስካልተሰጠበት ድረስ አዋጁን መሰረት ያደረጉ ውሳኔዎች ማስተላለፍ እንደሚቻል ለጉዳዩ ቅርበት ያላቸው የህግ ባለሙያዎች ገልጸዋል። አዋጁ አቤቱታ ስለቀረበበት ብቻ ህገ መንግስታዊ ነው የሚለውን ግምት አያጣም የሚሉት የህግ ባለሙያው ይታገድ ከተባለ አዋጁ ሲወጣ ተፈጻሚ ለማድረግ የተቋቋሙ ተቋማት በመኖራቸው እነዚህ በጀት ተይዞላቸው የሚሰሩት ተቋማት ስራቸውን እንዲያቆሙ ማድረግ በመሆኑ የሀገሪቱን ስራ እንደማስቆም ነው ይላሉ። በመሆኑም ከተቻለ የቀረበውን አቤቱታ በፍጥነት አይቶ ውሳኔ ማሳለፍ የተሻለ እንደሚሆንም ጠቁመዋል። አዋጁ ስራ ላይ ሲውል ይደርሳል ተብሎ የሚታሰበው ጉዳት የማይተካ ነው ሲባል ብቻ ሊታገድ እንደሚገባና ህገ መንግስታዊ ነው አይደለም የሚለው የሚታወቀው በሂደት በመሆኑ ከታገደ በኋላ ምናልባትም የመጨረሻ ውሳኔ ህገ መንግስታዊ ነው የሚል ከሆነ የሚደርሰው ጉዳት ከባድ እንደሚሆን አስረድተዋል። የህገ መንግስት አጣሪ ጉባኤ ከህገ መንግስት አኳያ አዋጁ የቀረበበትን አቤቱታ በሚመለከት የመጨረሻ የመስማት ሂደት ጥቅምት 8 ቀን 2018 ዓ.ም ማካሄዱ የሚታወስ ሲሆን አጣሪ ጉባኤው የመስማት ሂደት የሚያካሂደው አመልካችና ተጠሪ ካቀረቡት ጽሁፍ በተጨማሪ የባለሙያ አስተያየት መስማት ያስፈልጋል ብሎ ሲያምን መሆኑን የጉባኤው የአሰራር ስነ ስርዓት ያስረዳል።